የጥሬው ወርቅ ዋጋ ዛሬስ የት ደረሰ የሚለውን መረጃን ይዘንላችሁ መጥተናል። ከ14 ካራት ጀምሮ እስከ 24 ካራት ድረስ ያሉትን ፒዩሪቲ ሊብላቸውን ጨምረን በአሜሪካ ዶላር እና በኢትዮጵያ ብር ዋና ዋና የተባሉትን የ18፣ የ14፣ የ21፣ የ22 እና የ24ን አካተን አሉ የተባሉትን የወርቅ ካራቶችንም ጨምረን ሁሉንም በዚህ ቪዲዮ ላይ እናሳያችኋለን። እስከ መጨረሻው ድረስ አብራችሁ መቆየት አትርሱ። ቪዲዮውን ስትጀምሩ ቪዲዮውን ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ እየጋበዝን በዚህ ቻናል ላይ እንደምታውቁት ከሆነ የተለያዩ የጥሬ ወርቅ ዋጋዎች እንዲሁም የተሰሩ ወርቅ መረጃዎችን ይዘንላችሁ እንመጣለን። ለተጨማሪም የቢዝነስ መረጃዎች፣ ጥቆማዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድና ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እየጋበዝን ዛሬ ይዘንላችሁ ወደመጣ ነው መረጃ እናልፋለን። የጥሬ ወርቅ ዋጋ ጨምሯል ወይስ ቀንሷል? እስኪ መረጃውን ሳልነግራችሁ በፊት የራሳችሁን ግምት በኮመንት ላይ አስቀምጡልኝ። ለሁላችሁም ምላሽንም እሰጣለሁ። የዛሬው የጥሬ ወርቅ ዋጋ ስንት የደረሰ ይመስላችኋል? መረጃውን እንሆ እንደሚከተለው እናቀርባለን። መልካም ቆይታ። ከ14 ካራት ስንጀምር የ14 ካራት የንጽህና ፒዩሪቲ ሌቭሉ 47.5 የሆነውን የወርቅ አይነት በ76 ከ22 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ12192 ከ63 የኢትዮጵያ ብር በሚሸጥ ላይ ይገኛል። የ15 ካራቱንም ስንመለከት 54.13 ፒዩሪቲ ሊቨር ሲኖረው በአሜሪካ ዶላር በ81 ከ66 ይሸጣል። በኢትዮጵያ ብር ደግሞ በ13063 ብር ከ53 የኢትዮጵያ ብር ነው በምሽት ላይ የሚገኘው። የ16 ካራቱ ስንት ገብቷል? ዛሬ ሐምሌ 30 2018 ዓ.ም የጥሬው ወርቅ ዋጋ የ16 ካራቱ በስንት የአሜሪካ ዶላር ይሸጣል ካላችሁ በ87 ከ11 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ በ13934 ከ43 ነው በምሽት ላይ የሚገኘው። የዚህ ካራት የወርቅ ንጽህናው ምን ያህል ነው ካላችሁ 60.38 ፒዩሪቲ ሌቭል አለው። በመቀጠል የምንመለከተው የ17 ካራቱን ሲሆን 17 ካራቱ የወርቅ ንጽህናው በ66.26 ይታወቃል። በአሜሪካ ዶላር በ92 ከ55 ሲሸጥ በኢትዮጵያ ብር ደግሞ በ14805 ከ33 ነው በምሽት ላይ የሚገኘው። ተመልካች አድማጮቻችን ቀደም ብዬ የነገርኳችሁ የካራት አይነቶች ትላንትና ከነበረበት የዋጋ አንጻር የተወሰነ ጭማሪን አሳይቷል። እንቀጥላለን። በመቀጠል ደግሞ በጣም ታዋቂና የካራት አይነታቸውንና ሳይዛቸውን ስንጨምር እንዲሁም ዋጋቸው ወደሚጨምረው የካራት አይነቶች እናልፋለን። ምንም እንኳን 15፣ 16፣ 17 ብዬ የነገርኳችሁ የወርቅ ካራቶች ብዙም ገበያ ላይ ተፈላጊነትና ገዢ የላቸውም። ነገር ግን 14 ካራት ደግሞ ከሌሎቹ ካራቶች አንጻር የተሻለ ፍላጎትም አለ፣ ሽያጭም አለ ማለት ነው። በመቀጠል የምነግራችሁ ደግሞ በአሜሪካ በአውሮፓና በካናዳም በትልልቅ የዓለማችን ሀገራቶች በጣም ተወዳጅና ተፈላጊ የሆነውን የወርቅ አይነት ይሆናል። 18 ካራት 18 ካራት በጣም ተወዳጅ ነው። ለፈለጋችሁት የወርቅ ዲዛይን አገልግሎት ላይ መዋል የሚችል የወርቅ አይነት ብቻ ሳይሆን ከለሩን ወደ ነጭ እንዲሁም ደግሞ ወደ ሮዝ መቀየር የምትችሉት ብቸኛ ወርቅ ነው። የበለጠ ተወዳጅ ካደረጉት ነገሮች መካከል አንዱ ደግሞ የተለያዩ የከበሩ ማዕድናቶችን ለምሳሌ እጅግ በጣም ጠንካራ የሆኑትን እንደ አልማዝ የመሳሰሉትን በጣም አጥብቆ የመያዝ ባህሪ ስላለው ከሌሎቹ የወርቅ ካራቶች አንጻር የተለየ ተወዳጅነት እንዲኖረው አድርጎታል ማለት ነው። በተለይ ደግሞ ባደጉ ሀገራቶች በጣም ታዋቂ ሰዎች፣ ሴሌብሪቲዎች ከተለያዩ ዲዛይን እና ከተለያዩ አልባሳቶች ጋር በማድረግ በተለያየ ሁኔታ የከበሩ ድንጋዮቻቸውን
በወርቅ በማሰር የተለመደ ፋሽን ነውና 18 ካራት ደግሞ ለዚህ ፍላጎታቸው ጥሩ የሚያንጸባርቁበት መንገድ ነው ማለት ነው። ምቹም ስለሆነ ማለት ነው 18 ካራቱ። የ18 ካራቱ የወርቅ ንጽህናው ምን ያህል ነው ካላችሁ በዓለም አቀፍ ደረጃ ስታንዳርዱ 75 እጁ ንጹህ ወርቅ ሲሆን ብሔራዊ ባንክ ደግሞ የ18 ካራቱን ከ71.81 ጀምሮ የወርቅ ጥራቱን የሚያሟላ ከሆነ በአሜሪካ ዶላር በ97 ከ99 ጀምሮ ሲገዛ በኢትዮጵያ ብር ደግሞ በ15676 ከ24 ጀምሮ ይገዛል ማለት ነው። ከተለያዩ የወርቅ አቅራቢዎችና የወርቅ አውጪዎች ማለት ነው። በመቀጠል የምናልፈው ወደ 19 ካራቱ ነው። ከዛ በፊት ግን ቪዲዮውን እያያችሁ እስከሁን ላይክ ካላደርጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እንጋብዛለን። በመቀጠል የምናልፈው ተመልካች አድማጮቻችን የ19 ካራቱን ነው የምንመለከተው። የ19 ካራቱ ከ18 ካራቱ አንጻር በጣም የተጋነነ ልዩነት ባይኖረውም የወርቅ ንጽህናው እንደሚያሳየው 77.08 ሲሆን በአሜሪካ ዶላር ደግሞ በ103 ከ44 ነው በምሽት ላይ የሚገኘው። በኢትዮጵያ ብር ደግሞ በ16517 ከ13 ነው በምሽት ላይ የሚገኘው። የ19ን ካየን ዘንዳ የ20ውን ስንመለከት 20 ካራቱ በካራት ማለት ነው በግራም በ82.08 የሚታወቀው 20 ካራት በአሜሪካ ዶላር በ108 ከ88 ሲሸጥ በኢትዮጵያ ብር ደግሞ በ17418 ከ03 በምሽት ላይ ነው የሚገኘው። በመካከለኛው ምስራቅ በአፍሪካና በኢትዮጵያ ተወዳጅ ከሆኑት የወርቅ አይነቶች መካከል ቀዳሚውና አንደኛው የሆነው የ21 ካራቱን ስንመለከት በዓለም አቀፍ ስታንዳርድ ደረጃ የ21 ካራት መለያው 87.5 እንደሆነ ሁላችሁም ታውቃላችሁ። ብሔራዊ ባንክ ደግሞ 86.84 ጀምሮ ጥራት ደረጃ የሚያሟላውን የ21 ካራት ወርቅ ከ114.32 የአሜሪካ ዶላር እየገዛ ነው የሚገኘው። በኢትዮጵያ ብር ደግሞ በ18288 ከ94 ገብቷል ማለት ነው። የ22 ካራቱን ስንመለከት 22 ካራቱ በአሜሪካ ዶላር በ119 ከ77 ሲገዛ በኢትዮጵያ ብር ደግሞ በ19159 ከ84 ነው በምሽት ላይ የሚገኘው። በመቀጠል ለኢንቨስትመንትና ለካፒታል መያዣነት ተመራጭ የሆኑትን የ23 እና የ24 ካራትን ስንመለከት 23 ካራቱ በ125 ከ21 ሲሸጥ በኢትዮጵያ ብር ደግሞ በ20030 ከ75 ይሸጣል። የ24 ካራቱ ጋር ደርሰናል። 24 ካራቱ የ1 ግራም የጥሬ ወርቅ ዋጋ ዛሬ ላይ በ160 ከ66 ነው በምሽት ላይ የሚገኘው። ይህ በኢትዮጵያ ብር ደግሞ 20901 ብር ሆኖ ትናንት ከነበረበት የ100 ብር አካባቢ ልዩነትን በማሳየት በምሽት ላይ ይገኛል ማለት ነው። ተመልካች አድማጮቻችን ለዛሬ ለሐምሌ 30 የጥሬ ወርቅ ዋጋ እየደርሷል የሚለው መረጃችን በዚህ ያበቃል። ለተጨማሪ የወርቅ ነክ መረጃዎች እንዲሁም ከምንዛሬ ጋር የተያያዙ መረጃዎችን ስትፈልጉ ቪዲዮዎቻችንን መመልከት አትርሱ። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አይረሳ። በያላችሁበት መልካም ጊዜ